ስኬታማ ለመሆን መሆን ያለባችሁ ነገሮች ተብሎ ሲነገራችሁ በጣም መጨነቅ እንዳለው በጣም ስትረግል እንደምታደርጉ በብዙ ነገር ውስጥ እንደምታልፉ ነው የምታውቁት። ነግራችሁ ግን ውጤታማ መሆን የምትፈልጉ ከሆነ መጨነቅ አይጠበቅባችሁም። ሩጫ ውስጥ፣ ትግል ውስጥ፣ ልፋት ውስጥ መግባት አይጠበቅባችሁ። እዚህ ነገር ሁሉ ሳገቡ ስኬታማና ውጤታማ መሆን ትችላላችሁ። እሱን ደግሞ እንዴት እንደሆነ በደንብ አድርጌ ያሳያችኋለሁ። እዚህ ጋር እንደምታዩት ሰው እዚህ ጋር የምታዩት ዋንጫ ነው፣ ስኬት ነው፣ ግባችሁ ነው። ይሄንን ማንሳት የምፈልጉ ከሆነ ውጤታማ መሆን የምፈልጉ ከሆነ እነዚህን ሁሉ ነገር ማድረግ አይጠበቅባችሁ። እሱን ደግሞ በደንብ አድርጌ ያሳያችኋለሁ በዛሬው ቪዲዮ ላይ ማለት ነው። በደንብ አድርጋችሁ እስከመጨረሻው ድረስ ተከታተሉኝ። ሁሌ እንደምነግራችሁ ዋን ቱ ዋን ኮችንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ክራይቴሪያውን ልክላችኋለሁ። እንዴት መጀመር እንደምችሉ አሳያችኋለሁ። ምክንያቱም ክራይቴሪያ ስላለው ማለት ነው። እና ስታወሩኝ ራሳችሁ ላይ ኢንቨስት ለማድረግ ሬዲ የሆናችሁ ሰዎች አውሩኝ። ወዲያው ክራይቴሪያውን ልክላችኋለሁ። መጀመር ትችላላችሁ። ወደ ዛሬው ቪዲዮ ስንገባ እና ስናወራ ማለት ነው ከርሱ ላይም እንዳያችሁት ብዙ ጊዜ ሰው ስኬታማ መሆን ሲፈልግ በጣም ብዙ አይነት ስትረስ ውስጥ ይገባል። ብዙ ይጨነቃል። ብዙ ነገሮች ማለፍ እንዳለበት ነው የምናስበው። ነገር ግን እሱ ናቹራል እንዳልሆነ ልንገራችሁ። ጤነኝነት አይደለም። ኢቨን በሽታ ብላችሁ መውሰድ ትችላላችሁ። ለምን ካላችሁኝ እኔና እናንተ ናቹራል ስቴታችን ምንድን ነው ካላችሁ እንደው በሰውነት በጤና ይሄ በፊዚካል ማለት ነው ጤነኛ መሆን ኢዝ ናቹራል። መታመም ናቹራል እንዳልሆነ ማወቅ አለባችሁ። ስኬትም ናቹራል ነገር እንደሆነ ማወቅ አለባችሁ። ማሳካት፣ ማግኘት፣ ፈልጎ ማግኘት ይሄ ናቹራል ነገር ነው ማለት አሳ ልዋኝ ብሎ አይደለም የሚዋኘው። ዛፍ ልደግ ብሎ አይደለም የሚያድገው። በቃ ያድጋል ነው። እኔና እናንተም ግብ ሲኖረን ማሳካት የምንፈልገው ነገር ሲኖር ማለት ነው ማሳካት ናቹራል ነው። ይሄ ጭንቀት፣ ሩጫ ምናምን ውስጥ ምንገባው ማሳካት የሚባለው ነገር ከባድ እንደሆነ እንደማንችል ስለሚሰማን ነው። ፈጣሪ ደግሞ እንደዛ አድርጎ አልፈጠረን። እንድንችል አድርጎና እንዲቻል አድርጎ ነው የፈጠረን። እሱን በደንብ አሳያችኋለሁ። በደንብ በሎጂክ እና በደንብ ዘርዘር አድርጌ ማለት ነው። እስቲ አስቡት። አሁን ስኬት ሲባል ጭንቅላታችሁ ላይ የሚመጡላችሁ ነገሮች አስቧቸው። ስኬታማ መሆን አለብኝ ብላችሁ ስታስቡ ምን መሆን አለብኝ ነው የምትሉት? በእርግጠኝነት መጀመሪያ የሚመጣላችሁ በጣም ይሄ ስትራግል እንደሆነና መቸገር እንዳለባችሁ ነው የምታስቡት። የሚገርማችሁ ደግሞ ብዙ ሰው ማያሳካው እንደዛ አይነት ሀሳብ ስላለው ነው። የመጀመሪያው ሊገባችሁ የሚገባው ነገር ገና ሀሳብ ሲመጣላችሁ እንዲህ ቢኖረኝስ፣ እንዲህ ቢሳካልኝስ፣ እንዲህ ባገኝስ ብላችሁ ስታስቡ ማወቅ ያለባችሁ ነገር አንደኛ ያ ሀሳብ ተሰጥቷችሁ ነው። ያ ሀሳብ የመጣው ደግሞ ስለሆነና ኦልሬዲ ዳን ስለተደረገና ስለሚቻል ነው። ለምሳሌ አውሮፕላን የሚባል ነገር የሰሩ ሰዎች መጀመሪያ ሀሳብ መጥቶላቸው ነው። ምን ፕሌን የመስራት ሀሳብ ማለት ነው። ፕሌን የመስራት ሀሳብ መጀመሪያ ምን አድርጎላቸው ነው? መጥቶላቸው ነበር። ከዛ በኋላ ሆኗል አልሆነም ነው ጥያቄው። ስለዚህ እኔና እናንተ የምንፈልገው ነገር ወይም ሀሳብ ሲመጣልን ማወቅ ያለባችሁ ነገር፣ ይቅርታ ከማስታወቂያ በኋላ እንመልሳለን፣ ጠብቁ። ስለዚህ ተመልሰናል። ፕሌን የሚባል ሀሳብ ሲመጣላቸው፣ መስራት ሲመጣላቸው እንዳልኳችሁ መሆን ስለቻለ ነው። ኢቨን ሀሳብ ተሰጥቷችሁ እንደሆነ ማወቅ አለባችሁ። ብዙ ጊዜ ምንድነው ሀሳብ መጣልኝ ይሄን አሳካው ይኸውላችሁ እኛ ማድረግ ያለብን ስለሚመስለን ነው። ቅድም ያልኳችሁ ልፋት ውስጥ ምናምን የምንገባው ይሄ ግብ ነው ብላችሁ አስቡ። እኛ እዚህ ጋር እንዳለን ነው የምናስበው። ከዛ ይሄንን ለማጥበብ መደረግ ያለበት መታወቅ ያለበት የሆነ ሚስትሪ ምናምን አድርገን ነው የምናስበው። ይኸውላችሁ ሀሳብ ተሰጥቷችሁ ነው። እሺ መሆን ስለቻለና መሆን ስለሚችል ነው የተሰጣችሁ። የኔና የእናንተ ስራ ምንድነው መሰላችሁ? በዚህና በዚህ መሀል ያለውን ጋፕ የምናጠበው ይሄ ውጤት ያለው ሰውን በመሆን ነው። ይሄ ውጤት ያለው ሰውን ማንነት በመላበስ ነው። ከዛ ፈጣሪ በእኛ ውስጥ ይሰራል። ፈጣሪ ሁሌም ያግዘናል፣ እያገዘን ነው። የሚያግዘንና የሚሰራው ግን በምንድን ነው ካላችሁኝ አሁን ባለን ማንነትና እኛ በሆነው ላይ ነው የሚያግዘን። አልችልም ላይ ከሆናችሁ እሱኑ ታገኛላችሁ። ጠይቁ ይሰጣችኋል ነው። አልችልም ላይ ከሆናችሁ አልችልም ምን ታገኛላችሁ። ኦልሬዲ እንደተደረገላችሁ አምናችሁ ስትንቀሳቀሱ ሀሳብ ይመጣላችኋል፣ መንገዶች ይታዩዋችኋል። ስትራግል ማድረግ አይጠበቅባችሁ። ማለት ለምንድን ነው ብቻችሁን እንደሆናችሁ የምታስቡት? ህይወት ላይ ስትኖሩ
የሆነ ፈጣሪ ከእናንተ ጋር እንዳልሆነ እያሰባችሁ የምትኖሩት በእርግጠኝነት። በጣም ብሶ እንደዛ ስለሚኖር ነው ስትራግል ማድረግ እንዳለበት ምናምን የሚያስበው ማለት ነው። ነግራችሁ ቤስት ዌይዝ ይሄ ኢፈርቱ ቅንስ ያለው መንገድ ነው። ሪላክስድ ሁነን የምንሄድበት መንገድ ነው። ምክንያቱም ስኬት ናቹራል ነው። የመጣላችሁ ሀሳብ መሆን ስለሚችልና ኦልሬዲ ስለሆነ ነው ሀሳቡ የመጣላችሁ። የእናንተ ስራ ምንድን ነው? ያ ውጤቱ ያለው ሰው ያለውን ማንነት አሁን ተላብሳችሁ መንቀሳቀስ። ፕሮሰሱ እንዴት ነው? ህይወት ላይ የምናገኘው የሆነውን ነው። ህይወት ላይ የምናገኘው አእምሯችን ላይ ያለውን ነው። ህይወት ላይ የምናገኘው የሀሳባችን የስሜታችንን የማንነታችንን እንደሆነ ማወቅ አለባችሁ። ያደረግነውን አይደለም። ተግባር የሚባለው ነገር በኋላ ነው የሚመጣው። ተግባር የሚባለው ነገር ላይ ይውላችሁ የእኛ ስራ መጨረሻው ነች። በቃ እቺ አንድ ታሪክ አለ ልንገራችሁ። ዝሆንና አይጥ ናቸው መሰለኝ እና ድልድይ ላይ እየሄዱ እንተፈጠረ ድልድዩ ተነቃነቀ እና አይጥ ምናለች? ዝሆን ነቀነቅ ነው አይደለ አለች ማለት ነው። እና ምነግራችሁ ምንም አላዋጣችም። ይብን እኔና እናንተም ህይወት ላይ ስንኖር የሆነ ማዋጣት እንዳለባችሁ ለምን እንደሚሰማችሁ አትንቀሳቀሱም፣ አሰሩም አይደለም፣ ተጋድማችሁ ታገኛላችሁ አይደለም እያልኳችሁ አለሁት። ግን ላይክ ጥራት which is ይሄ ኢፈርት ናቹራል ነው which is ይሄ መንቀሳቀስ ማለት ነው። ግን ልፋት የሚሆነው መቼ ነው? የሆነ ኢሞሽን ስንጨምርበት ነው። የሆነ ከባድ ኢሞሽን ስሜት እንጨምርበታለን። የሆነ መደረግ ያለበት የሆነ መገፋት ያለበት የሆነ ኃይል መጠቀም እንዳለብን ነው የማስበው። አይ ዶንት ቲንክ እንደዛ መሆን ያለብን አይመስለኝም። እያስተማርኳቸው ያለሁትም ደግሞ ናቹራሊ ማግኘት እንደምችሉና እሱን መሆን እንድችሉና እንደሆናችሁ ነው እያሳየኋቸው ያለሁት። ሶ ስመለስላችሁ ላይክ ህይወት ላይ ህይወት እኔና እናንተን ልሰጠን ትፈልጋለች። ያ የጠየቅነውንና የመጣልንን ሀሳብ ማለት ነው። ግን እኛንን መሀል ላይ የምንገባው ለመሰላችሁ አእምሯችን ምን ያደርጋል? አእምሯችን ብዙ ስለሚያስብ እኛለን ከዛ የምንፈልገው ነገር እዚህ ያለ ማግኘት አለብኝ። እንዴት ነው ማገኘው? በዚህ እጄ ነው፣ በዚህ እጄ ነው፣ በዚህ እጄ ነው። አእምሮ ባህል ላይ ይገባና እንደውም ቶሎ እንዳናገኘው መንገድ ነው የሚዘጋብን። ምክንያቱም አእምሮ የሚያስበው ከየት ተነስቶ ነው መሰላችሁ? ካለፈው ኤክስፔሪንስ አሁን ካለበት ምናምን ተነስቶ ነው። ታምራዊ ውጤት የምፈልጉ ከሆነ ደግሞ ህይወታችሁ ላይ ሚራክለስ የሆነ ሪዛልት ማግኘት የምፈልጉ ከሆነ አንድ ቆንጆ ፎርሙላ አለ በቅርብ ያየሁት ማለት ነው። ምን ይላል? ዲዛየር ፕላስ ናን ሬዚስታንስ እዚ ኳልቱ ዲዛየርድ ሪያሊቲ። ፍላጎት ፕላስ ናን ሬዚስታንስ ማለት ይሄ መታገል፣ መጋፋት፣ ማቆም ማለት ነው። ለምሳሌ ትፈልጋላችሁ፣ እቺ ሀሳብ ይመጣላችኋል። ግብ ማለት ነው። ይሄን እፈልጋለሁ ትላላችሁ። ከዛ እሺ ይሄን ባረግ ብላችሁ መንቀሳቀስ ትጀምራላችሁ። እናንተ ያንን ስታረጉ ምናግራችሁ ብዙ ጊዜ ላይሆን ይችላል፣ የሆነ ነገር ይፈጠራል። ያኔ መታገል ውስጥ መግባት የለባችሁም። አብራችሁ መፍሰስ ትችላላችሁ ወይ ማለት ፈሳችሁ በዚህ መሄድ ትችላላችሁ ወይ? ኦኬ መሆን ትችላላችሁ ወይ ከነገሮች ጋር ማለት ነው። እንዲህ ካልሆነ እንደዚህ እኔ እንዳሰብኩት ካልሆነ እኔ እንደማቀው ካልሆነ ብለን እናስባለን። ነገሮች ግን እንዲሆኑላችሁ መፍቀድ አለባችሁ። የምናረገው ሳይሆን የሚሆንልን ነገር ነው ያለው። ይሄንን በደንብ ያዙልኝ። የተለየ የምናረገው ሳይሆን እየሆንልን ነው ህይወት የምንኖረው። አሁን ይህን ቪዲዮ ሰራላችሁ ሀሳብ መቶልኝ ነው አስቤው ምናምን አይደለም እላችሁ። ሀሳብ መቶልኝ ተሰጥቶኝ ነው። ከዛ ደግሞ ይህን ቪዲዮ ሰርች በጣም ብዙ ሰዎች ጋር ሲደርስ በጣም እኔ ጎበዝ ስትራቴጂስት ምናምን ስለሆንኩ ነው አልላችሁ። ያረኩት ነገር የለም አይደለም፣ ማረጋቸው ነገሮች አሉ። ግን ደግሞ ስለሚደረግልኝና ስለሚሆንልኝ ነው። የሚደረግልንና የሚሆንልን ደግሞ እኛ ባለንበት ማንነት ላይ ነው። እኔ ነኝ ብለን በምናስበው እኔ ብለን አይሆንልኝም ከሆነ እሱኑ ይደረግልናል። እኔ ይከብደኛል ከሆነ እሱኑ ይደረግላቸዋል። ግን እዚህ ሀገር ላይ ከባድ ነው የምትሉ ከሆነ እሱኑ ይደረግላቸዋል። ብቻ ይደረግላቸዋል። ጥሩም ይደረግላቸዋል፣ መጥፎም ይደረግላቸዋል። እናንተ በሆናችሁለት ላይ ፈጣሪ ያግዛችኋል። ፈጣሪ በዛ ውስጥ ይሰራል። ህይወት በዛ ውስጥ ይሰራል። ህይወት እየተደረገልን እየሆነልን ነው እየኖርን ያለ ነው። ህይወት እየሆነችብን ሳይሆን እየሆነችልን ነው ይባላል። እየሆነችላችሁ ነው ህይወት። መጥፎም ቢሆን እየሆነችላችሁ ነው። እናንተ ባላችሁ ማንነት ማለት ሀሳብ፣ ስሜት፣
ለነገሮች ምላሽ የምትሰጥበት መንገድ። ከኔቸር መማር ትችላላችሁ። ሬዚስት ማድረግ እንደሌለባችሁ፣ ነገሮችን መተውና መልቀቅ እንዳለባችሁ። አለመስራት አይደለም፣ አሁንም መልቀቅ መተው ታውቁታላችሁ። አትታገሉ። እንደዚህ ካልሆነ እንደዚህ መሆን አለበት እያላችሁ ማለት ነው። ዛፍ ነፋስ በዚህ ጋር ሲመጣ ለምሳሌ ዛፍ ነው ብላችሁ አስቡ። እኔ ንፋስ በዚህ ሲመጣ አይታገልም ማለት ኖ በቃ ምን ያደርጋል? ያሳልፈዋል። እንደዚህ ብሎ ንፋሱ ምን ያደርገዋል? ዛፉን ያሳልፈዋል ማለት ነው። ይሄ በሁሉም ነገር ላይ ነው ያለው። ኔቸር እንደዛ ነው። ይሄ ዓለም ላይ ያሉ ነገሮች እንደዛ ነው የሚኖሩት። እኛ ብቻ ነን ሰዎች ህይወት ልትወስደን እኮ ነው የምንፈልገው እኛ ግን አጌንስት አይ እንደዚህ ነው፣ አይ እኔ ግን ብቁ አይደለሁም፣ እንዲደረግልኝ አልፈልግም ነው ምንለው። ዋጋ የለኝም እኮ ገና ተምሬ ነው እንጂ ገና እንደዚህ አድርጌ ነው እንጂ በዚህ መንገድ ካልሆነ ታግዬ ነው 1000 ጊዜ ሞክሬ ካልወደቅኩ አይሆንም። ብቻ ብዙ ምናለን የመልፋት ሱስ አለብን። እሱ ሰልጥነንና ተምረን ነው። ነገራችሁ ደግሞ ሁሌም ቢዚ የምትሆኑ ከሆነ ራሳችሁን አታውቁም፣ ከራሳችሁ ጋር አትሆኑም። ከራሳችሁ ጋር አትሆኑም ማለት ደግሞ ፈጣሪያችሁን አታዳምጡም፣ ህይወትን አታዳምጡም። ህይወት ወዴት ልትወስዳችሁ እንደምፈልግም አታውቁም፣ አሰሙ። የሚመጣላችሁ ሀሳብ ቢኖር እንኳን አሰሙት። በየቀኑ እንዳልኳችሁ ብዙ ሀሳቦች እየተሰጡን ነው የምንኖረው። ህይወት ላይ ውጤታማ የምንሆንባቸው የመጣልን ሀሳብ የሚያብብበት ማለት ነው። የኛ ስራ ቅድም ያልኳችሁ ይሄ አእምሯችን ነው ብላችሁ አስቡ። ሀሳብ ይመጣልናል። ሀሳብ ይመጣልን ምንድን ነው? ኦልሬዲ ያለቀና መሆን የሚችል ነገር ስለሆነ ነው። የመጣላችሁ ሀሳብ ሁሉ ካያችሁ ምን ይሆናል? ሀሳብ ይመጣላችኋል፣ ችላ ትሉታላችሁ። ከዛ ሌላ ሰው ሲያደርገው ታዩታላችሁ፣ ሌላ ሰው ሰርቶ ታያላችሁ። ሰረቀብኝ ምናምን ትላላችሁ። አይደለም፣ አልሰረቀባችሁም። ሀሳብ ለሁላችንም ይሰጠናል። አክት ያደረገበት ውጤት ያመጣበታል። የሚያምን ሰው ያመነ ሰው ሁሌም ኦፕን ነው፣ እያዳምጣል። ሀሳብ ይመጣላችኋል። ስራችሁ ምንድን ነው? ይህን ሀሳብ መንከባከብ ነው። ሀሳብ መጣ፣ እሺ ይሄ ሀሳብ እውነት የሚሆን የሚችልበትን ነገሮች ምን ማየት ነው፣ ማንበብ ነው፣ ማጥናት ነው፣ ማወቅ ነው፣ ሰዎችን ማግኘት ነው። የምችሉት ነገር ምን ማድረግ ነው? መንቀሳቀስ ነው። እናንተ በተንቀሳቀሳችሁት በሄዳችሁት ላይሆን ይችላል፣ በዚህ ጋር ሊሆን ይችላል የምትሄዱት፣ በዚህ ጋር ሊሆን ይችላል፣ ከዚህ ጋር ውጤት ጋር ይሄ የምትገናኙት። ዘር ነው ብላችሁ አስቡ። የእናንተ ስራ መንከባከብ ነው። ዘር ደግሞ ለመንከባከብ ምን ያስፈልጋል? ውሃ ማጠጣት፣ አየር ምናምን ያስፈልጋል አይደለ? ስለዚህ እኔ እናንተ ስራ መልፋት ምናምን ውስጥ መግባት ሳይሆን ይሄ ነገር እንዲያብብ ማገዝ ነው። እንዲያብብ ደግሞ የምናጠጣው በምንድን ነው? በትኩረታችን ነው። በትኩረታችን ማለት የት ነው ሀሳባችሁ ያለው? እዚህ የምፈልጉት ነገር ላይ ነው ወይስ ማፈልጉት ነገር ላይ ነው? የት ነው ሀሳባችሁ ያለው? ትኩረታችሁ ያለው የት ነው? እንቅስቃሴያችሁ ያለው የት ነው? ውሃ ማጠጣት ማለት ነው ትኩረት መስጠት ለሀሳባችሁ። መታገል አይደለም ያልኳችሁ፣ ትኩረት መስጠት። ሀሳባችሁን ያዙት። ያ ውጤት ያለውን ሰው ማንነት ያዙት፣ ኑሩበት፣ እሱ ላይ ሁኑ። እሱ ላይ ስትሆኑ አለማየት አትችሉም። ውጤት መንገድ ይታያችኋል። ሀሳብ ይመጣላችኋል። ብዙ ሀሳቦች ይመጡላችኋል። ሰው ታገኛላችሁ። ህይወት እንድታደርግላችሁ ፍቀዱ። ኦፕን ሁኑ። አይናችሁ ክፍት ይሁን። ነግራችሁ አንድ ጊዜ በምሰራው ስራ ላይ ማለት የሆነ ሀሳብ መጣልኝ። ማለት ለምን አዳማ አትሄድም? አዲስ አበባ ነበር የምኖረው። አዳማ ለምን አትሄድም? አዳማ ሂደህ ማብራኝ የሚሰራ ልጅ አለች። እሷ ያወራቻቸው ሰዎች ነበርና እነሱን ለማግኘት አዳማ በቃ ለምን አልሄድም አልኩኝ። ለማንም አልተናገርኩም። ሄድኩኝ። 5 ሳንቲም የለኝም ብዙ ያኔ ማለት ነው። እና በቃ የነበረችኝን የታክሲ እጄ ሄድኩኝ። የሚገርማችሁ ዘረስ እጄ እነዛን ልጆች አላገኟቸውም፣ የተቀጠሩትን። ኢማጅን ይሄ አሁን እንግዲህ ሀሳብ መጣልኝ። እንግዲህ ከዛ አረኩት። ጭራሽ ማይገናኝ ውጤት ነው የመጣው በዛች ታይም ማለት ነው። እንዳልኳቸው ያገኟቸው ሰዎች አላገኟቸውም። ሲጀመር እንደው አንደኛው ወንድሙን አገናኘኝ፣ አወራሁት። ሴልስ ላይ ነበር የምሰራው። ከዛ እንደምፈልገው አልሆነም፣ መመለስ ነበረብኝ። አወዝ ኦኬ ብቻ ነው የመጣልኝ ነገር ላይ አክት ስላደረኩ ደስ ብሎኛል። የሚመጡላቸው ሀሳቦች ደግሞ ጭራሽ ማይገናኙ ይሆናሉ። የሆኑ ድፍረት የሚጠይቁ ሊሆኑ ይችላሉ። እሱን አደረግኩኝ። እሱን ካረኩኝ በኋላ ምን ተፈጠረ መሰላችሁ? ያ ልጅ ወንድሙ መጣ። ወንድሙን አገኙት፣ አልተመቸኝም። ይሄ ወንድሙን ያገናኘኝ ልጅ በስልክ እያወራሁት ሄድኩኝ። በስልክ ሳወራው አዲስ አበባ የሆነ ልጅ እንዳለ ነገረኝ። አዲስ አበባ የሆነ ጎበዝ ልጅ እንዳለ ነገረኝ። ከእሱ ጋር አገናኘኝ። ከዛ ልጅ ጋር ተገናኘን። ከዛ በኋላ ሌላው ታሪክ ነው። አሪፍ ነገር ነበር የሰራ ነው። አዲስ አበባ ካለው ልጅ ጋር አስቡት። ልጁ አዲስ አበባ ነው ያለው፣ እኔ አዳማ ሂጄ ነው ከዛ ነው ይሄን ልጅ ያገኘሁት ማለት ነው። እና አይመስልም
መንገዱ ማለት ነው። ማለት ያን ሁሉ ትራንስፖርት አውጥቻለሁ፣ ያን ሁሉ ኢነርጂ አውጥቻለሁ፣ እንደጠበቅኩት አልሆነም። ግን ያቻ የመጣችልኝ ሀሳብ ተከትዬ መሄዴ ይሄን ልጅ አገናኝቶኛል፣ ይሄ ልጅ ደግሞ ይሄን ልጅ አገናኝቶኛል። ከዚህ ልጅ ጋር መገናኘቴ ደግሞ የምፈልገውን ነገር እንዳረገ አርጎኛል። አሁን ይሄ ያልኳችሁ ምንድን ነው? ሀሳብ ይመጣላችኋል፣ እናንተ ታማኝ ሁኑለት፣ አርጉት። አስበው ነው ሎጂካሊ ካልኩሌት አድርገ ነው ይሄን አርጌ ከዚህ ልጅ ጋር ብገናኝ እንደዚህ 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 አይደለም። በቃ ሀሳብ መጣልኝ፣ የመሰለኝን አረኩኝ፣ የመሰለኝ ኢቭን አልሆነም። ስቲል አይ ዋዝ ኦኬ ነን ሬዚስታንስ። ቅድም ያልኳችሁ ማለት ነው። መንገድ ይመጣል፣ ሰው ታገኛላችሁ፣ ጉዳዮች ይገጣጠሙላችኋል፣ ውጤታማ ሊያረጋችሁ የሚችል ሀሳብ ይመጣላችኋል። ምን ስታረጉ? ነን ሬዚስታንስ ላይ ስትሆኑ፣ ልፋት ላይ ስትሆኑ፣ ጭንቀት ላይ ስትሆኑ፣ ጭራሽ የምፈልጉትን ነገር እየገፋችሁት ነው የምትሄዱት። ለምን? በጣም ልፋት ላይ፣ በጣም ጭንቀት ላይ፣ በጣም ሩጫ ላይ ስትሆኑ ሲጀምር ሀሳባችሁን ማየት አትችሉም፣ ሀሳብ መስማት አትችሉም፣ ራሳችሁን አታዳምጡም። በቃ ልፋት ላይ ናችሁ፣ ዋከባ ቢዚ ናችሁ። ምነግራችሁ እንደዛም ቢዚ ሆናችሁ ውጤት አታመጡ። ብዙ ያላመጣ ሰው አለ። እኔም አላመጣውም ነበር። መስራት ጥሩ አይደለም ይሰራል። ነገር ግን ደግሞ ይሄንን አብራችሁ ብታስኬዱት ሞር ውጤታማ ትሆናላችሁ። ህይወት ላይ እንዲደረግላችሁ ብፈቅዱ፣ ነገሮች ባልሆኑበት ታይምን ብተዉ፣ ሁሌም ሆነም አልሆነም በመንገዳችሁ ኦኬ ሆናችሁ ሪላክስ አድርጋችሁ መንቀሳቀስ ብትችሉ የምፈልጓቸው ነገሮች አለማግኘታችሁ። ምክንያቱም ህይወት መስታወት ነች። እኛ ጋር ያለውን ነው መልሰን የምታሳየን። ሪላክስድ ከሆነ ሪላክስድ የሚያደርግ ውጤት ይሰጠናል። በጣም ጭንቀት ላይ ከሆነ ሞር ጭንቀት ይጨመርልናል። ስለዚህ የዛሬው መልእክቴ ፈታ በሉ፣ ህይወትን ሬዚስት አታርጉ፣ ፍሎ ለማድረግ ፍቀዱ፣ ፍሎ አርጋችሁ ሂዱ፣ ታምር ታያላችሁ። ብዙ ሰዎች ምናልባት ስኬታማ ሲሆኑና ሲደርሱ እንዴት አድርገህ ነው እንደዚህ ጋር የደረስከው ሲባል ይሄን አድርጌ በየቀኑ እንደዚህ ፖስትቼ እችን አድርጌ እኔን ብጠይቁኝ እንዴት ሆነ ዩቱብህ እንደዚህ ለምን ሆነ ይሄን ያህል ፖስትቼ እንደዚህ አድርጌ ምናምን ልላችሁ ይችላሉ። ግን ሀሳብ መጥቶልኝ በዛ ሰዓት መብራትም ላይኖር ይችላል፣ ሌላ ታይም፣ ብቻ ይሄ የነገሮች ጥርቅም ነው። የመጡ የተደረጉልኝ ነገሮች ናቸው። ብዙ ሰው ግን ተደረገልኝ ማለት ስለማይችል ኦር ደግሞ እንዴት ሆኖ እንደሆነ ስለማናቅ ይሄን አድርጌ ነው የምለው። ይሄን አድርጌን የሚያወቅነው ከደረስን በኋላ ስለደረስን ነው እንጂ ያሰብነው ይሄኔ ስንጀምር አሁን የመጣንበትን መንገድ አልነበረም። ሌላ መንገድ አስበን በሌላ መንገድ ነው የመጣነው። በእርግጠኝነት ነግራችሁ ተደርጎልኝ ነው ተደርጎላችሁ ነው እየኖራችሁ ያላችሁት ኤቭሪ ሰከንድ ላይ ማለት ነው። ስለዚህ ቁጭ በሉ አይደለም፣ እጃችሁን አጣጥፎቹ ተንቀሳቀሱ፣ ሁሉ ነገር አርጉ፣ ችግር የለም። ግን ደግሞ ወቁ እንደሚደረግላችሁ። ያንን ማንነት ይዛችሁ ተንቀሳቀሱ። ሀሳብ ይመጣል፣ አክት አርጉበት፣ ሰዎች ታገኛላችሁ፣ ኢንጌጅ አርጉ፣ ከነሱ ጋር ብዙ ለውጥ ትፈጥራላችሁ። ሰው ይመቻችሁ። ሁሌ እንደምነግራችሁ አንቷን ኮችንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ያገኛችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ እና ይመቻችሁ።